እንዳትበላሽ ወይኔ ግን እስከዛሬ ልታስባረሩኝ ነው እንዴ? ከደህና ስራ ልታስባረሩኝ ነው? አዎ ተመችቶኝ ነው የምኖረው። ምንድነው የተፈጠረው? ምንድነው እሱ እንደዚህ አልጋ ላይ ምናምን ተኝተሽ? አማርኛ በደንብ እንደምትችይ እኔም አንቺም ጠንቅቀን እናውቃታለን። ግን አባሽ ወይ እዚህ አትግባ፣ አንተ እዚህ አትግባ ብያለሁ። አንተ እዚህ አትግባ። ሁሉ ነገር አናተን በተነዳለህ። ደፍሯታል ወይስ አልደፈራትም? አንጀቴን ልቀቀኝ። ውስጥ ምን እንደሚካሄድ ትነግሪኛለሽ? እንግዲህ የወንድማችን የሽመልስ ሞት የሁላችንንም ልባችንን በጣም ሰብሮናል። የት ነው ያለው ያልኩሽ ነው የሚገኝ ለሃት ዘረባ ምንም ክርደኔ ካለይ ውጣለይ ካገዛች ይሄንን በሰው ልክ ይሄን እንደዚህ ቆራርጠን ትጫወትበት ሰው ያንተ ራስ ማን ነው? ጉጦላችሁ አንቺ ለምንድን ነው አንቺ የደገምሽውን ህይወት ሌላ ሰው ደግሞ የምፈልግ? ገንዘብ ልካለ ይገለኛል። በቃ ደረሰ እኮ ይኸውልሽ፣ አሁን ደግሞ ማን በዚህ ልክ ሊያነሳው ይችላል ታዲያ? ሽመልስ ደፈረሽ የተባልሽው ሴት አንቺ ነሽ? ገንዘብ ልካለሁ ብዙ ሴት አለ እዚህ ቤት ውስጥ። አዎ በጣም ቢመጣ ሽመልስ እኔ የለም አራት መኝታ ማወቅ ትፈልጊያለሽ? ዝቤት ብቻ ሰማኝ አይደለ? ይሄንን ቤት የሚመስል ተመሳሳይ ቤት አለ። ተመሳስሎባት ነው እያልኩ ነው። ይዘንሽ ሄደን ማሳየት እንችላለን ከፈለግሽ። ተመሳሳይ ቤት አለ እያልኩ ነው እኮ። ወስደን በአይንሽ እያሳየንሽ እንግዲህ ከዚህ በላይ ተመሳሳይ አለ ብለሽ የምትከራከሪን ከሆነ ምን አገባ ሲጀመር ምን ነገር ነው የሚሆነው? ሁሉንም ነገር ገባሽ? ድረስ ያላችሁት እናቱ ህመምሽን ያዥልኝና ከፈለግሽ ሆስፒታል ከፈለግሽ ጸበል ሄደሽ ታከሚ። ሰማሽኝ አይደለ? ቀጥ ብለሽ ከዚህ ቤት ውጪ። አንተም ኮልኮሌትህንም ይዘክ ቀጥ ብለህ ውጣ። እሺ እንግዲህ አሁን ማስረጃ እሷ ከ3 ቀን በፊት ከመውጣቷ በፊት አንቺ እንደገባሽ አለን። በሷ ስልክ ላይ እንግዲህ ላንቺ ደሞዝ ኦር ደግሞ መቀጣሪያ ብርሽን ሲያስገባልሽ የነበረው እንግዲህ በዚህኛው አካውንት መሆኑን እንግዲህ አሁን በእናትህ አልሰማም። ምንም ብታሳየኝ አልሰማም። እንግዲህ እውነቱን ማውራት ማትፈልጊ ከሆነ ህይወትሽን እዚሁ ጋር ጨርስልሻለሁ። ገባሽ? እሺ አሁን ትናገሪያታለሽ ወይስ አትናገሪ? እሺ ልቀቀኝ፣ እናገራለሁ። እሺ በዚህ ልክ ገንዘብ እየተቀበልሽ በሰዎች ህይወት ላይ ስትጫወችባቸው እንደቆይሽ አንቺም እሷም። እኔ ማንንም ላይ አልተጫወትኩም። ስነ ስርዓት ይኑር። አንገቴን አትያዘኝ። እሺ አሁንም ለማመን ዝግጁ ካልሆንሽ ድጋሚ አንገትሽን ይዘዋለሁ። ተግባባን? ቀን ነው ዛሬ። ቀን ምንድናችሁ? ቆይ እናንተ ሰይጣኖች ናችሁ። ምንድነው የምትሰሪው? ከማን ጋር ነው የምትሰሪው? ዛሬው ቀን አንቺ ነፃ የምትወጪበት ቀን ይሆናል። እናቱ ስለምን ነፃ ነው? ኧረ እባካችሁ ከዚህ ስራ እንዳታፈናቅሉኝ፣ ውጡልኝ እኮ። ምንድነው ስራሽ? ቀኑን አተማሪ የዛሬውን ቀን ነው ማመስገን ያለብሽ። እስከዛሬ ልታስባረሩኝ ነው እንዴ? ከደህና ስራ ልታስባረሩኝ ነው? አዎ ተመችቶኝ ነው የምኖረው። አታሽ ምን አይነት ስቃይ እየደረሰብሽ እንደምትኖሪ እኔ ጠንቅቄ አውቃለሁ። እኔ ያሳለፍኳቸው ስቃዮች በሙሉ ማንም ሴት እዚህ ቤት ገብታ ታሳልፈዋለች። የሚመለከትሽ አይመስለኝም የኔ ጉዳይ። እናቱ አርፈሽ የራስሽን ህመም ታመሚ። ሰምተሽ እንደዚህ አይነት ስቃይ እንደዚህ አይነት ግፍ ለመገላገል ፈቃደኛ ከሆንሽ ይልሽ እሷን እንዳንቺ ስትሰቃይ ነው ማንም እያሰቃየኝ አይደለም። በሰላም ነው እየኖርኩ ያለሁት። ውጡልኝ እናንተ፣ አይመለከታችሁም። እሺ አንቺ ከዚህ ህይወት መገላገል ማትፈልጊ ከሆነ ግን የወንድሜ የሽመልስን ደም እንደመመልሰውና ወር ደግሞ እዚህ ቤት ውስጥ እየተካሄደ ያለውን ግፍ የህፃናቶችን እዚህ ቤት መታረለ ለምትመልሰው ሄድና ዘመልስ። እኔ ሽመልስ የሚባል ሰው አላውቅም። ሰማኝ አይደለ? ምን እንደምትሰሪ አሁን እያንዳንዷን ነገር ትነግሪኛለሽ። እሷ ፊት ለፊት ገባሽ? ምግባብ ስላለው ቤቱን አጸዳለው። ሲመጡ ቡና ፈላላችኋለሁ፣ ዛቀርብላችኋለሁ። አለቀ። ነገርሽኝ። አሁን ደግሞ ከስራዬ እንዳታፈናቅሉኝ፣ ከምኔ እንዳታፈናቅሉኝ። ልጃቸው ከሆንሽ ለምሮ ከስራ የሚያፈናቅሉሽ ማያውቁትን ሰው ቤት መግባት ስለሌለበት። ሰማኝ አይደለ? ምግብ ምናምን ልጃገረድ እዚህ ቤት ፈጽሞ አታበልጽ። ልጃገረዶች የሚጠቀሙት እንደነገርኩ ለጾታዊ ትንኮሳ ብቻ። ምግብ ምናምን ታበሰትል ሴትዮ አለች። እሷም እንደዚህ በልጆቿ ቋንቺ ምንድነው የምትቀባጥሪው? የተሳሳተ ቤት ነው የመጣሽው። ትልቅ ሴትዮ ናቸው ምግብ የሚሰሩት። ልጃገረድ ምናምን እንኳን ምግብ ለማብሰል ቤት ምናምን አያጸዳቸውም። ለራሱ አላማ ብቻ የት ምታቂኝ ነው? ቆይ ምንድነው የምትለፈልፊው? እናቱ ይኸውልሽ እንግዲህ ከአንቺ በላይ ቤትን የጠንቅቄ አውቀዋለሁ። ቤት ተሳስተሽ ነው እያልኩሽ ነው። ይሄ አንቺ የምትይው ቤትና ይሄ ቤት አንድ አይደለም። የቤቱ አሰራር ነው የተመሳሰለው እንጂ አንቺ የምትይው ቤት ይሄ ቤት አይደለም። ሰማሽኝ አይደለ? ዝም ብላ ነው የተሳሳተ ቤት ነው የመጣችው።
ከዚህ በላይ እንግዲህ የምንወሻሽበት ሰዓታችን የማይመለከታችሁን ነገር ለምንድን ነው ቆይ የምታረጉት? እኮ እዚህ ቤት ውስጥ ምን እንደምትሰሪና ማን እንደሚኖር አሁን እውነቷን ትናገሪያታለሽ ወይስ አትናገሪያት? እየነገርኩ ነው። ሰማኸኝ አይደለ? እኔ ከቤተሰቤ ጋር ነው የምኖረው እዚህ ቤት ውስጥ። ስለዚህ ዝም ብለህ አትበጥብጠኝ። ልጅቷን ያዛትና ሄደህ አሳክማት፣ ውሰዳት ከዚህ ቤት ውስጥ። እሱን ማን እንደሚታከም ማንን ይዤ እንደሚሄድ መጨረሻ ላይ ነው ማሳይሽ። ገባሽ? አንተ ልቀቀኝ። ውስጥ ምን እንደሚካሄድ ትነግሪኛለሽ? ትነግሪኝ። ምንም ነገር አይካሄድም። መኖሪያ ቤት ነው። ልቀቀኝ። እሺ ቤተሰብሽ መምጫው እየደረሰ ነው አይደለ? ሰዓቱ ቁጭ ብለን እዚሁ ጋር እንጠብቀዋለን አብረን። እንግዲህ እናትሽንም አባትሽንም ህይወታችሁ ላይ መፍረድ አለባችሁ። ሰማኸኝ አይደለ? ባለረቦችን ይዘህ እንደዚህ ሁለተኛ ክላስ ያለው ማየት ትችላለህ። እዛ ጋር ምን እንዳለ የተለያዩ የህፃናት ብልቶች ተቆራርጦ የምታገኘው እዛ ነው። እናቱ ምንድነው የምትለፈልፊው? የማይሆን ነገር አትለፍፊ። ነፃ ቤት ቼክ አድርጎ ይመጣሉ። ችግር የለውም ያዩታል እነሱ። በቃ ነፃ ነው ብለሽ አንቺ ቆይ ምንድን ነሽ? ማን ነሽ አንቺ? ጤና የለሽም? በኋላ ይሄ ሰውዬ በቁጥጥር ስር እንዲሆን ስለምፈልግ ነው የሁሉ መረጃ የምሰጠው። ማንን ነው በቁጥጥር ስር የምታስዩ? ማንን ነው? ስቃይ አትንጫጭ። እኔ የደረሰብኝን ስቃይ ከዚህ በኋላ እህቶች እንዲደርስባቸው አልፈልግም። በቃ የህፃናት መደፈር፣ የህፃናት ልጅ እንባ፣ የሴቶች እንባ በዚህ ላይ እንዲያውቁ እንፈልጋለሁ። አንቺ ለምንድን ነው አንቺ የደገምሽውን ህይወት ሌላ ሰው እንዲደግሙ የምትፈልጊው? ለሌሎች ለተቀሩት አታስቢም እንዴ? እናቱ ታሪክሽ ያሳዝናል። የምታወሪው ነገር ያሳዝናል። ግን ደግሞ ይሄ ቤት ሰላማዊ ቤት ነው። ሰማሽኝ አይደለ? እንደዚህ የሚፈጠርባቸውን ሴቶች ጋር ሄደሽ እነዚህንም ሰዎች ይዘሽ ሄደሽ ቼክ አድርጉት እናንተ። እስከዛ ማን ፈቀደላችሁ? ፍቃዴ እንዳይቃል ይኸውልሽ፣ እኛ ህጋዊ አካል መሆናችንን መታወቂያችንን አሳይቼሻለሁ። ሰማችሁና አይደል? እሱን ችግር የለውም። እነሱ ሁሉንም ነገር ቼክ አድርገው ይመጣሉ። የሰው መኝታ ቤት መግባት ማለት ነው ማለት ነው። እዚህ ቤት ውስጥ ይኸውልሽ ከአንቺ በፊት ገብታ እንደዚህ ስትሰቃይ ስንት መደፈር ደርሶባት እንደዚህ ሆና ፊት ለፊትሽ ቁጭ ብላ እንኳን ትንሽ አታሳዝንሽም? አይገባም እንዴ? በዚህ ልክ የሚጫወትብሽን ሰውዬ፣ በዚህ ልክ በህፃናት ህይወት በወንዶች እንደዚህ እየቆራረጠ የሚጫወትባቸውን ሰውዬ ለመደባበቅ የምትፈልጊው ይህንን ያክል ምን ቢያደርግልሽ? እኔ እኮ የምታወሩት ነገር ስህተት ነው እያልኩ እኮ ነው። ምን ብላችሁ ነው የሚገባችሁ? ይኸውልሽ ስህተት እንዳልሆነ እኮ ሁላችንም አረጋግጠናል፣ አይተናል፣ ሰምተናል። ስህተት ነው እንዳለ የምትለው ነው። እሺ እሷ በቪዲዮ እንደዛ ሲያጫጭቱ ሲያረጉ የነበሩትን ሁሉንም ነገር እንደያዘችው እርግጠኛ ነኝ። ይሄን ሁሉ እንግዲህ አሳይታኛለች እሷ። ይሄ ደግሞ የሚካሄደው እዚህ ቤት ነው፣ አንቺ ከመግባትሽ በፊት ማለት ነው። እሷ እንደ ሰራተኛ ሆና እዚህ ቤት ስታገለግል የነበረ ጊዜ አይሽ የተሳሳተ ቤት ነው አልኩ። በዚህ ልክ የተሳሳተ ቤት ከሆነ እንግዲህ በጣም ጥሩ ነው ማለት ነው። እንግዲያውስ እኛ ነን አንቺ ሳትሆኚ የተሳሳትሽው እኛ ነን ማለት ነው። አንቺን እባክህን አንገቴን እንዳትነካኝ በጭራሽ አታወሪም ማለት ነው አይደለ? በመረጃ በማስረጃ አስደግፈን ስናሳይሽ እኔ እኮ ጥያቄህን መለስኩኝ እኮ። ትጠይቀኛለህ እመልስልሃለሁ። ምንድን ነው የምትፈልገው ሌላ ከኔ? መልሱ ደግሞ ትክክል መልስ አይደለም። ተግባባን? እሺ ሂድ ውጣ በቃ። ትክክለኛ መልስ አላገኘህም? አዎ ውጣ በቃ ሂድ ወደ ቤት። ሌላ ቦታ ፈልግ። ስለዚህ ይሄ ቤት ወደምትሰቀልበት ቦታ ለምትጠይቀኝ ጥያቄ የምትፈልገውን መልስ ካልሰጠውክ ይሄ ቤት አንተ የምትፈልገው ቤት አይደለም። ሰማኝ አይደለም? ተመሳሳዩን ቤት ልጠቁምህና ሂድ እዛ። ምናልባት ትክክለኛው መልስ እዛ ልታገኝ ትችላለህ። እዚህ ቤት የመጣሁት ሁሉንም ነገር በሚገባ አውቄ ነው። ያ አረብ የሚባል ሰውዬም እዚህ ቤት እንደሚመላለስ አንቺ ግን በማስረጃና በመረጃ ማስደግፈን ማውራት ስላልቻልሽ አሁን በግድ ታወሪያታለሽ ማለት ነው። ገባሽ? እዚህ ቤት ውስጥ የሚካሄደው ነገር ምንድነው? ማን ነው የሚኖረው እዚህ ቤት? እሺ እነግርሃለሁ። ቆይ ልቀቀኝ። እሺ ልቀቀኝ። ተናገሪ ጀምሪ። አሁን እዚህ ቤት ውስጥ የሚኖረው ማን ነው? አንቺ ደግሞ ምንድነው የምትሰሪው እዚህ ቤት ውስጥ? ይኸውልሽ አሁንም በመዋሸት የምትሞክሪ ከሆነ ከዚህ ወንበር ጋር አጋጭቼ ህይወትሽን ገላግልልሽ። እሺ እነግርሃለሁ። እዚህ ቤት ውስጥ አረብ የሚባል ነገር የለም። ሰማኝ አይደለ? ግን ደግሞ አንዳንድ ጊዜ የሚመጣው አንድ አረብ አለ። እሺ በጣም ጥሩ። ምንድነው ታዲያ አንቺ ደግሞ እንሰሪለት ለዛ አረብ? ምንም አልሰራለትም። እንደነገርኩ ጠበቃ ናቸው ቤተሰቦች እዚህ የሚኖሩ። አንቺ ሴት ድጋሚ እየዋሸሽ ነው። እዚህ ቤት ጠበቃ ሳይሆን አረብ እንደሚኖር እኮ አሁን በግልጽ አፍሽ ነው የተናገርሽው አይደለ? እኔ እንደሚኖር እየነገርኩህ አይደለም። እዚህ ቤት ውስጥ ቤተሰቦች ይኖራሉ፣ የሆነ አረብ ደግሞ ይመጣል። እሺ በዚህ ልክ እንግዲህ እንደዚህ አይነት ቁርጥራጭ ነገሮች ምንድነው? ቆይ እሺ ይሄ እንደዚህ ቆራጣችሁ እንደዚህ የምታጫጨሱት በስመ አብ ወወልድ ወመንፈስ። እሺ ይሄ ምን የሚሉት ጉድ ነው? እሺ ይሄ በዚህ ልክ ሰውን እንደዚህ በስመ አብ
እሺ ምንድነው ይሄ? እሺ በዚህ ውስጥ አረብ ማይኖር ከሆነ እሺ በዚህ ልክ አበሾች እሺ አንቺ ትንሽ እንኳን ትንሽ ጭንቅላት የለሽም? እኔ ምንም አውቀው ነገር የለም። ምን የህፃናቱ ህይወት በዚህ ልክ አያሳዝንሽም? በዚህ ልክ ሲጫወቱባቸው ምንም አውቀው ነገር የለም። አሁን ነው እያየሁት ያለሁት። ይሄንን ሁሉ ነገር እንኳን አይተሽ አንቺ ማመን ማትቺ ምን አይነት ደረቅ ፍጡር ነሽ? በዚህ ልክ የሰው ብልት ቆራርጣችሁ የሴቶች ሎቱ ሰባህ ማመን አትፈልጊም? አሁንም አይደለም አንቺ ነሽ እንደዚህ የምታጫጭስለት አረብ ተብዬሽ ነው። ምንድነው የተፈጠረው? ቁጭ በልና ሁሉንም ነገር ታያለህ ምን እንደተፈጠረ። ምንድነው ማናችሁ? ና አርፈህ ቁጭ ማናችሁ? ይሄንን በሰው ልክ ይሄን እንደዚህ ቆራርጠህ የምትጫወትበት ሰው ያንተ ራስ ማን ነህ? ውጦላችሁ ቁጭ በልና እንዳትበላሽ ናሽ ነግራለሁ። እንዳትበላሽ ምንም ማን እንደሚበላሽ እንደማይበላሽ ልቀቅ ብያለሁ። ልቀቅ። አሁን አንተ ራስህ እንዳትበላሽ ቁጭ በል። ማናችሁ? ና አንተ ራስህ እንዳትበላሽ። ምንድን ነው? ና ግባ። ያ አላህ ና ቁጭ በል። ምንድን ነው? አንተ ራስህ እንዳትበላሽ እያልኩ ነው። ቁጭ በል። ቁጭ በል። ና ቁጭ በል። ማናችሁ? ቁጭ በል እያልኩ ምንድን ነው? እሺ አንተ ራስህ እንዳትበላሽ። ምንድን ነው? እኔ ምንድን ነው ችግር አለ? በዚህ ልክ እንደዚህ ያጫጫስክ የምታደርገው ይሄ የሱዳን ህፃን ነው። የሱዳን ህፃን አስተጋው ለዛ በእናትህ ምንድን ነው ያልኩሽ ነው እንጂ ማማ ቁጭ በል። ለምን አስገባሽው? እዚህ አንተ ራስህ ማንን አስገባሽው? ምንድን ነው አንተ በዚህ ልክ እንደዚህ አይነት በወንዶች ብለት እንደዚህ ቆራ? ይሄ ብልት አይደለም። ምንድን ነው የምትጫወትባቸው? በዚህ ብልት አይደለም። ይሄ ምንድን ነው? እንጉዳይ ነው። አይኔም እያየ እንጉዳይ ነው። ይሄ እንጉዳይ ነው። አንተ ቁጭ በል። ይኸውልህ ገባህ? እንዲህ ካልክ እዚሁ አናትን በተንልሃለሁ። ሲማ እስኪ ወንድም አዌ አልቃምክም እንደዛ ይኸውልህ። እሺ ምንድን ነው በዚህ ልክ እንኳን አንተ ስትጫወትባቸው በሰው ትንሽ አያሳዝንም? ይሄ ቁጭ በል። ዛሬ ስላልቃምክ ነው ወሻላ መስሎ ነው። ይሄ ታዲያ ምንድን ነው በዚህ ልክ እንደዚህ በሰው ህይወት እየተጫወትክባቸው? እንጉዳይ ነው። እና ጉንጀ አንተ ከገባ ሁሉንም ነገር አንድ ባንድ አልቃምክም። ዛሬ አልቃምክም። ምን አባሽ ነው ያስገባሽ? አንቺ ሽባ ነው። እሺ በዚህ ልክ እንጉዳይ እንደዚህ ነው የሚጣጣስ አንተ ቤት ውስጥ አይደል? ይሄ እንጉዳይ ነው። ይኸውልህ በአረቤ በሲጋ ይሄ ይሰራል። ሲጋ ይሰራል። መረቅ ይበላል። መረቅ ትበላ። ተነሽ ስሪ ሂጂ ቁጭ በላ። አንተ እሷ ትሰራለች። አንተ ችግር የለም። አንተ እዚህ ቤት ውስጥ የምትሰራውን እያንዳንዷን ነገር እሷ ነግራናለች። ይገባ ማሰላም በቃ አሁን ሚሳን በላል ይቅማል። በቃ ሰላም። እሺ አንድ ነገር ከዚህ በኋላ ተነሽ። አንቺ ተነሽ። ቡዳ ነይ አንተ ነይ ግቢ። ነይ ቁጭ በል። እያንዳንዷን የምትሰሪያትን ስራ እዚህ ውስጥ የሚያሰራሽን አይኑን እያየሽ ነው የምታገኝ። ገባሽ? ቁጭ በል። ያፋሽ ለማታወራ ከሆነ ትታያለሽ። ምን አባሽ ነው ያወራሽ? አናትን በተነታለው። ገባሽ? ምን አባሽ ነው ያወራሽ? ወይ እዚህ አትግባ። አንተ እዚህ አትግባ ብያለሁ። አንተ እዚህ አትግባ። ሁሉ ነገር አናትን በተነታለው። ቆይ ማለት ገባሽ? አንቺ ነው እሺ ምን እንደሚያሰራሽ እስኪ እያንዳንዷን ነገር አይኑን እያየሽ ታገኛለሽ። አሁን ምንም የሚያስፈራሽ ነገር የለም። እኛው ምን እንደባዳ ምንም የለም። ምግብ ነው የምትሰራው እሷ። እሷ ሩዝ ጎበዝ ነች። እሷ ሩዚ በስጋ ጎበዝ ነች። የሰዎችን ብልት እየቆራረጠች ብልት አይደለም ጉዳይ ነው። አንተ ጉዳይ አታውቅም እንዴ? እሺ ሌላስ እዚህ ቤት ውስጥ ምንድን ነው የሚሰራው ይሄ ሰውዬ? ተነሽ አንቺ ሂጂ። አቀራሪ ቁጭ በላ። ተነሽ አቀራሪ ሂጂ። የምትል ከሆነ አናተን ሂጂ አቀራሪ እዚህ ይገባል። አትነሺም? እሺ አትነሺም? አርፈ ቁጭ በል እያልኩ ነው። አንተ ሰውዬ ነይ አንቺ ቁጭ በይ እዚህ ጋር። ቆይ ይኸውልህ አንተ እኔ አንቺ አሳያለሁ። ከዚህ በኋላ ምንም አይነት እድል አልሰጠህም። ማትናገር ከሆነ አናትን እዚሁ በትን እንዳለው ገባ? ወንድሜ ይሄ መጥፎ ነገር ነው። ታቆይ ምን ነው እዚህ ቤት ውስጥ ለእንስሳ ነው።
አንተ የላይ እንስሳ ነው። ከእንስሳ በታች እንስሳማ አንተ ነህ ገባ። እዚሁ ጋር አናትን በትኝልህ እንስሳነትን አሳያለሁ። ያሳስታል። ተው እሺ አንቺ ተነሺ፣ አንቺ ሁሉንም ነገር ተነሺ ሂጂ። እዚህ ቤት ውስጥ ከምግብ ውጪ ምንድነው የሚያሰራሽ ሰውዬ? ቤት ማጽዳት። ልብስ አንዳንዴ ታጥባል። ልብስ አንተ ቁጭ በል አርፈህ ብያለሁ። አንድ ቃል ከዚህ በኋላ በተነፍስ ይኸውልህ አናትን በተነዋለሁ። በሪዝ ታውቃለህ? በሪዝ አናትን በሪዝ ነው የሚሰራው። እሷ ታቢል በላ። እሺ እዚህ ቤት ውስጥ ሴቶችን እያመጣ ምንድነው የሚያደርገው ሰውዬ? አንቺ የማትናገሪ ከሆነ አናትሽን በትንልሻለሁ። በዚህ አንቺ ገባሽ? አስገብቼ ነው ነገር ይሻላል። ተናገሪ። ይኸውልሽ ከዚህ በኋላ ከሱ ጋር የመቀጠል እድል የለሽም። እኛን ይዘሽ ወደ እስር ቤት እና ይዘነሽ ነው የሚሄደው። ተነሽ ሂጂ። ይኸውልሽ አንተ ሰውዬ ተነሽ ባልና ሁሉንም ነገር አንቺ ነሽ የምነግርሽ። እዚህ ቤት ውስጥ ሴቶችን እያመጣ ምንድነው የሚያደርገው ሰው? አንተ ነው። ይኸውልሽ እኛ ቁጥጥር ስር ነው ያለሽ። አሁን ማንም ሰው ምንም ሊያደርግሽ አይችልም። አንቺ ላይ ገባሽ? አንተ ሰውዬ ቁጭ በላ ወጆ ነይ ቁጭ በይ አንቺ ቁጭ በይ እዚሁ ጋር። አሁን አይን አይኑን እያየሽ ነው የምንነግሪኝ ገባሽ? እዚሁ ቁጭ ብለሽ አይን አይኑን እያየሽ እውነቷን ነው የምንነግሪኝ ገባሽ? ይኸውልህ እኔ እኮ አሁን እንደውም እዚህ እንግዳ ያለ አልመሰለህ እንጂ ይዤ ልሄድ ነው። እንደውም እኔ ይኸውልሽ አንቺ እዚህ ቤት ውስጥ አረብ የለም አላልሽኝም? እና ታዲያ ሰውዬ ማን ነው? ከየት አመጣሽው? ሶማሌ ነው በቃ ሶማሌ ነው አረብ አይደለም። እሺ ፈራሽኝ አይደለ? እኔ እዚህ ቤት ውስጥ አንድም አረብ እንደማይመጣ ስታወሪ ነበር። እሱ መጣውን ደግሞ የሚሰራውንም ስራ እዚሁ አይኑ እያየሽ ያናዳ ትነግሪኛለሽ ገባሽ? ስልክ አለ እኔ ገንዘብ ልካለሁ ይገለኛል። በቃ እኮ ይኸውልሽ አሁን ደግሞ ገንዘብ ልካለሁ ነው ተጠበቅ ለማለኔ ምን ያህል ገንዘብ ትልክልኛለህ? ምን ያህል ገንዘብ አንተ ስንት አገኛለህ? እኔ ልክፈል እሱ እስኪ ደስ ያለህን ገንዘብ እስኪ አንተ ክፈል። አንተ በል እኔ ችግር የለም እኔ እከፍላለሁ። እሺ ለእኔ በቃ ዝም ብለህ አንድ 2 ሚሊዮን ነገር ሰጠኛል። በቃ 2.5 ይሰጣለሁ። ሄድ በቃ አይቆይ እንዴ ገና ብዙ ነገር እናወራለን እኮ ቁጭ በል አልፈና ቁጭ በል። ከዛ በኋላ ደግሞ ከቀጣይነት ስላለው ብሩ በጣም ስለሚያስፈልገኝ ስራዎችን አንዳንድ ስራዎችን ካንተ ጋር እንድሰራ እኔ ስራ የለም ያለ ስራማ እኔ ምንም አይነት ብር መቀበል አልፈልግም ካንተ። ስራ መታሰረኝ ከሆነ ግን ትሰራለህ። አትክልት ትኮተኩታለህ። ገብቶሃል? አይ እኔ እንደዚህ አይነት ስራዎች አይመቹኝም። ካንተ ጋር ቀኝ እጅ ሁኜ አንተ ምሰራ እንደዚህ ብልቶችን እየቆራረጥክ አይደል እንትን የምትለው እንደነሱ ካንተ ጋር ይሄ ብልት አይደለም። አንተ ሰው ያሰማም ነው ይሄ እንጉዳይ ነው እንትን ነው ግራዋ ታውቃለህ? ኦኬ እሱ ነው የምታጫጨሰው። በቃ ላጫጨስልህ ለቡዳ መጥቶ አሁን አንተ ቡዳ ከሆንክ ትበላለህ። በቃ እኔ ማብሬት በሱ ነው ትበላለህ። እሺ ለዛ እንደዛ ከሆነ ካንተ ጋር አሰራኝ እኔንም በቃ ማጨስ። አዎ ማጫጨሱ አይሻልም? አጨስ ይደዛል። አንዳንድ ስራዎችንም ደግሞ ትነኛለህ። ሌላ መስራች እሺ ግርግራው ነው ቁጭ በይ እጂ ማጨሻው ነው እንጂ። እሺ ሴቶችን ደግሞ እዚህ ቤት ውስጥ ለአቅመ አዳም ያደረሱትን ሴቶች እየሰበሰብክ እዚህ ቤት ውስጥ ምን ነው የምታደርጋቸው? እዚህ ሴት እንግዳ አለ። ይኸውልህ እነሱ ሰማን ነው እንዴ? እንደዛ ቤት እኔ ነገር ነበረው እኮ። ይኸውልህ እንግዳ አለ ብዙ ሴት አለ እዚህ ቤት ውስጥ። አዎ በጣም ሚመጣ ብዙ ሴት አለ። እሺ እዚህ ጋር ደግሞ የምታያቸው ቪዲዮዎችን ቆይ አንድ ቪዲዮ ላሳይና ከዛ በኋላ በደንብ እንጫወታለን። እሺ እዚህ ውስጥ ሴቶችን እንደዚህ ስትጫወትባቸው የያዘችው ሰራተኛ እሷንም እንዲህ ስትጫወትባት ይሄ ደግሞ ይሄ እኮ እንደ አይደለም ወንድሜ ነው እኮ ወንድሜ ነው። እኔ እኮ አይደለም ወንድሜ ባለጌ ነው እሱ። ታውን ይሄ እንዲህ የሚደረጉት እዛ ወስደውታል። እዛ ነው አስር ቤት። ኦኬ በጣም አሪፍ። እሺ ወሽ በጣም አሪፍ። እሺ አሁን ደግሞ እንደዚህ አይነት ቆይ እኔ ደውላለሁ ላይ ደግሞ ይሄንን ቆራርጠ እንደዚህ ስታደርግባቸው የነበሩትን እነዚህ ደግሞ ምንድን ናቸው? የወንዶችን ብልት ወንድሜ ነው አይደለም ወንድሜ ነው። አንተ ቁጭ በል አንተ ቆይ አንተ አቸኩል። እኔ እነግርሃለሁ አሁን እንዴት አለን ጀለባ ያሰጣለሁ ለአንተ ወተት ትጠጣለህ፣ ጫት ይገባለህ፣ ሚሳ ባሪስ ትበላለህ። በቃ ከዛ አንተ ፈረንጅ ነው። ይሄ ወዝ ነው የሚባለው። ብዙ ሴቶች ይሄ ምንድን ነው ደግሞ እንደዚህ አይነት ወንጀል ቁጭ በል አንተ። ከዚህ በኋላ ጫፍ እንዳትነካኝ ይገባል። ከዚህ በኋላ ጫፍ እንዳትነካኝ ዋይ ይገባል። ከዚህ በኋላ ጫፍ እንዳትነካ ቁጭ በል አንተ። እጅን አሳርፍ። ምንድን ነው የምትለው አንተ? ምንድን ነው
ሴቶችን ሲጫወትባቸው እንደነበረ አንቺ ማን እንዳያስገባችሁ ታውቂያለሽ አይደለ? ቁጭ በል አርፈህ ይኸውልህ፣ እሷ ላይ ምንም አይነት ነገር እርምጃ መውሰድ አይችልም። አንቺ ላይም እንደዚህ አይነት ወንጀሎችን ፈጽሟል። ያአላህ ፈጽሞብኛል። እና ምንድነው እንደዚህ ምንድነው አንቺ ብታውነት የተናዳጠው? ምን ያለው ቁጭ በል አርፈህ ቁጭ በልና ሁሉ ነገር እያንዳንዷን ሰውነቷን እንደዚህ ቦጫጫሃት እንደዚህ ቁስል በቁስል አድርገህ ስትጫወትባት የነበረችው እቺም ልጅ እያንዳንዷን ነገር ተናግራለች። ምንድን ነው የምታወሪው? ገባ ይኸው ታውቂያለሽ እኔ ማረግ አንቺ የእኛ ቁጥጥር ውስጥ ነው ያለሽው። ምንም ነገር አያደርግሽ። አየህ አይደለ? ቀን በቀን በዚህች ህይወት ላይ በዚህች ህፃን ልጅ ውስጥ ትጫወትባት እንደግባል ነው እንደዚህ እንዲህ ነው ነግሬሽ እንኳን አታሳዝንም። እሺ ሌላስ? ቆይ ምን ስራዎችን ነው የሚሰራው እዚህ ቤት ውስጥ? ልክ እንደኔ ህፃናቶችን ምናምን እያመጣ ነገር ስማት ነው ሁሉንም ነገር አውረ አሁን አንቺም እሱም እኛ ቁጥጥር ስር ናችሁ። ምንም ነገር አይፈጠርም። ገባሽ? ያው ንገሪኝ አንቺ ሁሉንም ነገር እንደዚህ ህፃናቶችን እንደኔ እያመጣ አርፎ ቁጭ ብለህ ሁሉንም ነገር አዳምጣት። ገባ? እሺ እንደዚህ ይደፍረናል። አንቺ ምን አባሽ ነው የምትያው? እኮ ነው አርፎ ቁጭ ብለህ እያንዳንዱን ነገር ምን አባሽ ነው የምትያች? እሺ ከዛስ? ቆይ በቀን ውስጥ 4-5 ሴት ነው እንደዚህ የሚያደርገው። እያየ ነው ፊት ለፊት። አንቺ በዚህ ልክ አንተ በዚህ ልክ ትንሽ እንኳን አይምሮ ራሱ የለም አይደለ? ቅድም ይሄ ጉዳይ ምናምን የሚለውን አይንሽ እያየ ነው አይደለ? ከወንዶች ላይ ብልት እየቆራረጠ ነው የሚያጫጨሰው። አንቺ አይደለም እቺ አንቺ እኔ ሰባብራለሁ። ቁጭ በይ ከኋላ አንቺ አትይጂ እኔ እሄዳለሁ። እሷ አልፈህ ቁጭ በልና ሁሉንም ነገር አሁን ወዮ ረቢ ምንድን ነው በዚህ ልክ እሷ ካወራች በኋላ እንግዲህ ለመዋሸት እድል ምንም አይነት እድል ያለክ አይመስለኝም። ገባ? እቺ አውቃ ነው ይሰው አውቃ ነው አይደለ? እሷ አውቃ ነው። እኔ ላንተ ከፍላለሁ አልኩ እኮ በቃ 2.5 እኔ ላንተ ሰጣለሁ አሉ አይደለ? በቃ ያዚህ ጋር የምትሰራውን ስራ እያንዳንዷን እሷን እኔ ልሳኗ ዘጋለሁ። ይሄ ጉሮሮ ዘጋለሁ እሷን። አንተ ደግሞ ፋይል ዝጋ። ይኸውልህ የማን ጉሮሮ እንደሚዘጋ የማን ፋይል እንደሚዘጋ አብረን እናያታለን መጨረሻ ላይ። ገባ? እዚህ ቤት ውስጥ እንደዚህ አይነት ነገር ስታካሄድ ትንሽ እንኳን ጭቅላት የለህም እንዴ? አላረገ። እሺ ደግሞ እቺ ሴትዮ ማናት? እቺ ሴትዮ እኔ አላውቅም። ይቺ አላውቅም። አታውቃትም? በጣም ጥሩ። ይቺ አላውቅም። ከአንተ ጋር የምትሰራ ባልደረባክ ናት። እቺ ናት ወይዘሮ አልማዝ ነው። እኔ አላውቅም። እኔ ነው የሚለው እኔ አላውቅም። እኔ አሁን 30 ሰዓት ደርሷል። ሰላት አርጌ መጣለው ተመለሽ። እሱን አርፈህ ቁጭ በል። ሰላቱን እዚሁ ጨርሰን ሁላችንም ሄደ አብረን ከኛ ጋር ሰላት ማድረግ ሰዓት ነው እንዴ? ይሄ አይነካም በፍጹም። እሺ ሄጄ እመጣለሁ። ገንዘብ እየላከችልህ በአንተ ስም አካውንት ውስጥ የምታስገባው ይሄ ገንዘብ ይሄ ሁላ ገንዘብ የምትልክልህ ምን ሰርተላት? ዋይ ይሄ እንትን ነው እቃ ገዝታ ነው እቃ። እኔ ግመል እሸጣለሁ። እኔ ግመል እዚህ በላይ ባሉ ወሻሽ እየተሻለ ይመስለኛል። ከዚህ በላይ ባሉ ይህን ስራ የምታሰራክ ማናት? እቺ ሴት እሷ ጋር ምን አይነት ግንኙነት ነው ያለ? ሰውዬ እኔ አላውቅም። በቃ እኔ አላውቅም። ይሄን ለቢሮ ማሰማ አንተ በደንብ እንደምታውቅ ሁሉንም ማስረጃ አለን። አንተ ቤት ሰራተኝነቱን የገባቸው ወይዘሮ ሄለን ከዚህ በፊት አንተ ጋር የነበረችው ነገር እያንዳንዱን አንተ የምትሰራውን ስራ ሁሉን ነገር በቪዲዮም በማስረጃም ሰጣናለች። ገባ? እሷም ሆነች እቺ አሁን ከአንተ ቤት የወጣችው እኔ አላውቅም። ይሄ ነገር እኔ አላውቅም እያልኩ ነው እኮ። አሰማ አንተ አልበቃህም? ዱላው ሰሬ ዱላ አላውቅም። እኔ ግመል ነው ዱላ የምመታ አንተ ነህ። ይኸውልህ እንደ ግመል በሰዎች ህይወት የምትጫወተውም አንተ ነህ። ይኸውልህ ወንዶች በዚህ ልክ ስትጫወትባቸው ብልታቸውን ቆርጠህ ትንሽ አይሰማም? ይሄ እኮ ይሄን ሁላ ገንዘብ የምትቀበል ደግሞ ከሷ ይሄ ግሪዛት ነው እኮ። ይሄ ግሪዛት
አራስ እኔ እንዴ ግሪዛን ነው ይሄ አንተ ከዚህ በላይ ማሻሻታችን የሚበቃን ይመስለኛል ይመስለናል አንተ በእነዚህ በህፃናት ቀን በቀን እየደፈርክ ስትጫወትባቸው ያሳዝነው ትንሽ ደም በደም እያረክ መኝታ ቤትን እሺ አሁን ለምን እንደዚህ አይነት ስራ ውስጥ እንደተሰማራ ያለው ነገር ማን እንደሚያሰራና እንደሚሰራ ትነግረኛለህ እኔ አልሰራም ያው ሽጉጡን አይተቋላ ቀደም ይሰጣኝ እኔ አልሰራም በኔ ህይወትን ጨርሰላለሁ ገባ ቢሰራ ፈልግ እኔ አልሰራም እሺ ተስማምተን አንድ ላይ መስራት እንችላለን ካንተ ጋር ሰራላ አንተ በገንዘብ መደራደር ከቻል ይሰራል በሚገባ እኔ አንተ ሌባ ነው እኔ አዎ ሌባ ነኝ እኔ ሌባ አይደለም አይ በቃ አንተ የምትሰራውን ስራዎች ሀብታም ስለሆን ከአንድ ገንዘብ እኔ ሌባ አይደለም አንተ ሌባ ነው ነው የምለው በቃ ለአንተ ሌባ ሊዘርፍ ነው ሊዘርፍ ከሆነ እኔ ገንዘብ ልካለሁ ላንተ በቃ ተው ይኸውልህ እኔ የምዘርፈው ህይወትን ነው የምዘርፈው ህይወትን አንተ በነዛ ህፃን ልጅ ህይወትን እንደዛ ስትጫወት የቆየኸው ህይወትን ቀጥፍልሃለሁ እሺ ወይ ያቺ ሄለን የምትባለው ሰራተኛ ካሁን ምን አይነት ህይወት ላይ እንዳለች ታውቃለህ ሄለን ሞተ ያልጋ ቁረኛ ሆነ ቁጭ እኔ ሄለን አላውቅም የሰጠችኝ እሷ ናት ይገባል ከውየቱ ለማስገብ እንደስራ ወይ ሻውን እያንዳንዷን ሚስጥር ትነግረኛለህ ገባ እሺ ከወይዘሮ አልማዝ ጋር መጋዘን ውስጥ እነዚህን ሴቶች ስትቀያየሩ ይሄ ቪዲዮ ደግሞ ምንድነው ምንድነው ቪዲዮ ገባ በቃ ደሚና ካለው እኔ ወንድም ለምን ነው ማትሰማው እኔ ምንም ማውቀው ነገር የለም አሁን ሰላቱንማ ትሄዳለህ ሰላት ጄ እመጣለሁ በቃ እንደዚህ አይነት ስራ እየሰራህ ደግሞ ሰላት ተረክ ትንሽ እንኳን አታፍርም ወንድሜ ሽመልስን ያቺ ሴትን እንደደፈረ እያስመሰላችሁ ለግድያ ያበቃችሁት እሺ አንተ ከወይዘሮ አልማዝ ጋር ምን አይነት ስራዎች እንደምትሰራ ያንዳንዷን ነገር ትነግረኛለህ ገባ አልማዝ አልማዝ ጠይቅ ሂድ አልማዝማ ጠይቅ የት እንዳለች ራስ ነገር አመጣው ይገባል አሁን ያንዳንዷን ትነግረኛለህ ምን አይነት በቃ ወይ ሻውን ትናገራለህ በቃ ካርዱላው ወይ ቀናበልና ያንዳንዱ ገገቤ አለ ሻውን አንድ ድል ብቻ ነው መሰጠ እንቢ ካልክ ደግሞ እገላግልሃለሁ ይገባል ምንድነው ፈልግ አንተ እንደዚህ አይነት ስራ የሚያሰራህ ሆኖ ነው ወር ደግሞ ለምዶ በእነዚህ ህይወቶች በእነዚህ ሴቶች በህፃናት በወንዶች ህይወት የምትጫወተው አለቃ ነው አይደለም ማን ነው አለቃ ያላቅም አለቃ ትልቅ ነው አንተ ተው በቃ እኔ ገንዘብ ሰጣለሁ ላንተ ብር ሰጣለሁ ዶላር ሰጣለሁ ተው አንተ ወይ ከዚህ ነገር ውጣ በቃ አንተ ራስን አድን እኔ ደግሞ በቃ ስራ ልስራ አንተ ራስን አድን እኔ ለማንም አላወራም ይሄን ነገር አለቃም አይሰማም ማንም አይሰማም በሰላም ህይወቴን ኑር ካልበለዛ አደገኛ ሰዎች ናቸው አንገቴን እንዲቆረጣ ነው የሚያደርጉልኝ ማን አደገኛ ማን ፈሪ እንደሆነ ይዛን እናያለን አሁን አለቃ ማን ነው ምን አይነት ስራ ነው የሚያሰራው አለቃ እኔ አለቃ አላቅም እኮ ማን አለቃ እንደኔ ባለ እኔ አላቅም አለቃ እኔ አላቅም እኔ አለቃ አይቻላቅም እኔ ስልክ ብቻ ነው ስልክ ሃሎ አለቃ በቃ ምንድነው እሺ የሚያሰራ አለቃ ብዙ ስራ ነው የሚሰሩት በቃ ስራ ማይሰራ የለም በቃ ማንሰራ የለም ሁሉም ይሰራል ሁሉም ነው የሚሰራ በቃ ማይሰራ የለም ህፃናት ይሰራል ትላልቅ ሰው ይሰራል በቃ ማይሰራ የለም ሁሉ ይሰራል ህፃናቶችን ምን ነው የምታደርጓቸው እዚህ ያመጣችሁ በቃ ይሰራል በቃ እኮ ምን አይነት ስራ ይሁን አሁንም ወደ ኋላ ለመመለስ እየሞከርክ ከሆነ ወደ ዱላ ነው መንገባው ተጓባል ህፃናቶችን እዚህ ያመጣችሁ ነው ወይስ እንደዚህ በለታቸው የምትቆርጡት ወይስ የት እየወሰዳችሁ ነው እንዲህ የምትጫወቱባቸው አዮ ሚኒሳ በቃ አንተ ተው ይሄን ነገር በቃ አተው ብስራ እሺ አለ እኮ በቃ እኮ ግን ተው አንተ ነገር አንተ ህይወት አለ ቤተሰብ የለም
ቤተሰብ በቃ ቤተሰብ ኑር አንተ ከቤተሰብ ጋር አርፈ ኑር ከዚህ ነገር አትነካካ ትሞት አንተ ይገሏል ከቤተሰቤ በላይ የሚያሳስበኝ የነዚህ ህፃናት ህይወት ነው በዛ ላይ ህፃናት ምን ይሰራሉ መልስም በእናንተ ምክንያት ነው ያጣው ህፃናት ምን የማይሰሩ ሽመልስ አቋል እሱ ነው እኔ አላውቅም ግን እኔ ህፃናት እኔ አላውቅም ሲበል የደነገጥከው እኔ ህፃናት ነው የማውቀው በቃ ሽመልስ አላውቅም እኔ ህፃናት ነው የማውቀው ማን ነው ይሄ ልጅ ሽመልስ ሲባል አሁን ለምን አስተገደማት ነው እኔ አላውቅም እኔ ወላሂ እኔ አላውቅም ይሄን ነገር በቃ እኔ ህፃናት ብቻ ነው የማውቀው ይሄ ሽመልስ ምናምን እና እጂ ሰትዮ ምናምን ነው የሚያውቁት እኔ ቀደም ያሳዩ አና አለቃ ነው እኔ ህፃናት ብቻ ነው የማውቀው እና ይሄ ወሸላ ምናምን ሊቢ ምናምን ይሸጣል እንጂ እኔ አላውቅም እሺ ሴቶችንስ ምንድን ነው የምታረጓቸው እያመጣችሁ ሴቶች ምን ይሰራል አንተ ወዮ ሴቶች ምን ይሰራል በቃ ወይ ስልኬን ስጡኝ ላሳይ ስልኬን ስጡኝ ላሳይ በቃ ስልኩን አምጡለት እና እያንዳንዱን ቪዲዮዎችንም ፎቶዎችንም ታሳየኛለህ ሳሳይ የሚገኙት ነገሮች አሳያለሁ በቃ ይሄ አሳያለሁ ላንተ አሳይ ከፍቼ ይሄን ከፍቼ ላንተ አሳያለሁ ግን 2.5 ይሰጣለሁ አንተም ከዚህ ትጠፋለህ ችግር የለም ይሄ አሳያለሁ እንስማማ ይሄ አሳያለሁ ብር ሰጣለሁ አንተ ትጠፋለህ ሁሉንም ነገር ታሳየኛለህ ምንም አታውቅም ምንም ነገር ምን ታውቃለህ ምንም አላውቅም ምን ታውቃለህ ብሩን ብቻ እንደምትሰጠኝ በቃ ና አንተ ጥሩ ነህ በቃ ጨርሰናል ከኛ ጋር ሰራለህ በሚገባ ምን ነው የምትሰራው አንተ የምታስራኝ ሁሉንም ስራዎችን እሰራለሁ ወሸላ መቁረጥ ትሰራለህ ሁሉንም ነገር በቃ ና እኔ ብር ሰጣለሁ ይሄ ያሳያለሁ ይጠፋሉ ምንም ችግር የለም አሳየኛው ይጠፋሉ በቃ አንተም ወደ ፈልግበት ጠፋ እኔም ወደ ሌላ ነገር ጠፋለሁ ከዛ ደውላለሁ ስራ ይሰራል በሚገባ ምን ይሰራል አንተ የምታስራኝ ሁሉንም እሰራለሁ አሁን ቀልታ አሳየኝ እሺ ቪዲዮውን በቃ ቪዲዮ የት የሚላ ወይ የሁሉንም የሽመልስንም ካለክ ሽመልስ የለም እኔ ሽመልስ እኔ የለም ሌላ ምንም ነገር የለም በቃ እሺ ሁሉንም ነገር አሳየኝ ይሄው ምንም ችግር የለም ይሄ ይሄ የእንትን ነው ይሄ ሴቶች ሲገቡና ይሄ እንትን ይወሰዳል ድንግል ይወሰዳል ካለበለዛ እንትን ይላሉ ይባልጋሉ መጀመሪያ ይመጣሉ የኛ ሰዎች እንደሱም ትሰራለህ አንተ ችግር የለም ሰራለሁ እኔ ብቻ ሁሉንም ነገር አሳየኝ ይሰራሉ ይሄንን ይሰራሉ ከዛ ከሆኑ በኋላ እኔ ከዛ በኋላ አላቅ ከዛ በኋላ ሴቶቹ ይሰበሰባል ህፃናትም አንድ ቤት ይሰበሰባል ከዛ አንድ ላይ ሆኖ ኢስማኤል ይመጣል ኢስማኤል የሚባል እኛ ይሄ ምንድነው ባልደረባ እኔ አለቃ ነው እሱ ኢስማኤል አለቃ ነኝ ሴቶች ይመጣል ወንዶች ሴቶች ህፃናቶች ሰብስባል በመኪና ይጭናል ወስዳል ኢስማኤል ይወስዳል ከዛ በቃ የኔ አለቃ ይሄ ስራ የኔ ኢስማኤል እኔ ስራ ይሄ ነው እዚህ ሰራለው ሴት ይመጣል ህፃናት ይመጣል ድንግል ይወሰዳል በቃ ከዛ ሌሎቹ አድጎ ኢስማኤል ይመጣል ሰብስቦ ኢስማኤል ይዞ ይሄዳል ወደ ሌላ ቦታ ይዞ ይሄዳል ኢስማኤል እሱ የምታዘጋጅለት አንተ ነህ እኔ እዚህ ቤት አሳርፋለሁ ይሄ ቤት እና ነው ወደ ስንት ተበጋ 14 መኝታ ቤት አለ እዛ ይሰበሰባል ከዛ ይቆረጣል የሚቆረጥ ወንዶች እንዳያስቸግሩ ወንዶች ይቆረጣል ሴቶች ይወሰዳል አንተ ላይ ይጣልና እነሱ ይጣሉ ኢስማኤል ይወስዳል የሚያቀርብልስ ማን ነው እኔ አለ ሰዎች አሉ ማለት አንተ ታውቃለህ አያሌ የሚባል አያሌው እሱ አያሌ ጥሩ ሰው ነው ጥሩ ሰው ብዙ ሰው ያመጣል ብዙ ህፃናት ያመጣል ደግሞ የሚያመጣ ይሄ ድንግል ይሁን ህፃናት ምናምን ያመጣል በቃ አያሌ ጥሩ ሰው እሱ በቃ ገንዘብ ሰው ከዛ እናንተ በሰዎች ትጫወቱባችኋላችሁ ማለት ነው ወጫት አይደለም የምን ኖሮ ምንም አይሰሩም እኮ ኖሮ ምንም አያመጡም አይሰሩም ለዛ ሰብስቤ ላይ ይዤ ለእስማኤል አቀበላለሁ እስማኤል ይዞ ወዴት እንደሚላላቅ እኔ አላቅ ከዛ እስማኤል ብቻ ለኔ ገንዘብ ይሄ
ይሄ ገንዘብ ይልካል። ይሄ 5 ሚሊዮን ይሄን ሁላ ገንዘብ ነው የሚልክ። አሁን 5 ሚሊዮን ላከኔ እኔ አሁን ለአንተ ሲልካለሁ 2.5 ልካለሁ። በቃ ተጋራ ተካፈለ ማለት ነው። አሁን አንተ ይሄን ይዛለህ ቢሪን ይዘህ ትሄዳለህ። የት ትሄዳለህ? ወደ ኑሮ እኔ ሜጄ ወደ በቃ አንተ ጥሩ ሰው ሴቶችን እያመጣ ወንዶችን እየተጫወትክባቸው ያበጣል። አሁን ጥሩ ሰው ነው ያልኩ ሰውዬ በጣም ጥሩ ሰው። አንተ ከፈለክ መስራ ራሱ ብትለው በቃ እንዲህ ሰው ነው የሚያንጋጋ ቤትክ። ያ ሴት የህፃናት አይነት ነው የሚያመጣ። በቃ ጥሩ ሰው ነው። በዚህ ልክ በሰዎች ህይወት እየተጫወትክ አንተ ጥሩ አይነት ህይወት እየኖርክ እንዳለ ራስ የምታስበው። ከዛ ሄዱና ወደ እንትን ይወስዳሉ። ይሄ በረሃ በግመል ምናምን አድርገው ደብቀው ይወስዳሉ። በግመል ሰዎቹን እንስራ አለ ታውቃለህ? እንስራ ይከታሉ። ግመል ይጭናል። ከዛ ይሄዳል፣ ይወሰዳል። በግመል ይሄዳሉ አውቀው። ከዛ መኪና ባህር ላይ ምናምን አድርገው ይሰዳሉ። ብዙ ሰው ናቸው፣ ብዙ ሰው። ከፈለጉ ደግሞ ይሄ ልብ ኩላሊቲ ያወጣሉ። ከዛ ይሸጣሉ። እሱ ብዙ ዶላር ነው። እሱ ወደ $400,000 ምናምን ነው። እንዲህ ብዙ ነው ብር በቃ። ከዛ የዛን ጊዜ ብዙ ብር ሲሰራ 20 ሚሊዮን ምናምን ይገባል። ብር እንዲሆናል በቃ። ከዛ እዚህ እንዳለ የሰፈሩ ሰዎች ሰበሰብና በሬ ነው ማርደን በቃ። በሬ 2 በሬ 3 በሬ አርዳል በላል በቃ። ሁሉ ይበላል። ሩዚ ጋር አንዳንዴ ላንተ ደግሞ ቆይ ላንተ አሁን ስገባ ግመል ነበር። ግመል የክብር ምግብ ነው፣ የክብር ምግብ ነው። አርዳለው ላንተ አበላለሁ ነው በቃ። ቃል ገባን። በጣም አሪፍ። እንግዲህ አሁን ሁሉንም ነገር ያወራሁን እንዳየኸው በካሜራም ይዘናል። ይሄ ጠፋል ይዘው ብርም ትይዛለህ። ሁሉንም ነገር ተያይዘን ወደ ህግ አካል እንሄዳለን ማለት ነው። ከዛ እዛ ሄደን ተስማምተን የምን ህግ ነው? ስራ እንቀጥላለን። የምን ህግ ነው? አንተ የምን ህግ ነው የምታወራው? ይሄው በዚህ ሁላ ሰው ህይወት ተጫውተን እኔ አብሬ የሁላ ሰምተህ ነው ህግ የምትለው? ሁሉንም ነገር ተይዟል። ሁሉንም ነገር ህግ አካላቶች ጋር ሄደህ እያንዳንዷን ነገር ታወራለህ ማለት ነው። ሰበር ወይ ህግ ወላ በገንዘብ ሰጣለሁ አልኩ። ገንዘብ እንደዚህ ሆናል ብለን እንግዲህ ተመልካቾቻችን እንደሰማችሁት ሁሉንም ነገር ወንጀል በዚህ ልክ እንደዚህ ይሰራል። ሻውን ሁሉንም ነገር እዛ ህግ አካላቶች ጋር ይዘን ሄደን ከኛ ጋር ታወራለህ ማለት ነው። እሺ ሰጣለሁ፣ ገንዘብ ሰጣለሁ። ሁሉንም ነገር ስለ ገንዘብም ሆነ ስልክ እናወራታለን። እሺ ኧረ እባክህ